ዋሽንግተን ታላቁ ቁጣ ስትል የጠራችው፣ ቴህራን ደግሞ እውነተኛው ቃል ኪዳን በሚል የሰየመችው ጦርነት በ40ኛ ቀኑ ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕና የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት በፓኪስታን አሸማጋይነት የቀረበውን የተኩስ አቁም ስምምነት ተቀብለው 2 ቀናት አለፉ። ተደራዳሪዎቹ በዚህ ለ2 ሳምንታት በሚቆይ የተኩስ አቁም ስምምነት ምንም አይነት ሚሳኤልም ሆነ የአየር ጥቃት አንፈጽምም ብለው ተማምለዋል። ለቀጣይ ድርድር ደግሞ ነገ ቅዳሜ ለመገናኘት ቃል ገብተዋል። የመካከለኛው ምስራቅን ቀጠና ያወደመውን ጦርነት ልጓም ሊያበጅለት ይችላል ተብሎ ተስፋ የተጣለበትን ይህን ታሪካዊ የአሜሪካና የኢራን ድርድር ለማስተናገድ የተመረጠችው የፓኪስታን መዲና ኢስላማባድ ነች። መዲናዋ ዝግጅቱን ስታጠናቅቅ የከተማዋ መንገዶችም በከፍተኛ የጸጥታ አጀብ ቁጥጥር ስር ውለዋል። በኢስላማባድ ትላንት ሐሙስና ጁምዓ የህዝብ በዓል ተደርገው በመታወጃቸው መንገዶቹ ባልተለመደ ሁኔታ ጭር ብለው ውለዋል። አሁን በአውራ ጎዳናዎች ላይ በብዛት የሚታዩት የጦር ሰራዊት አባላትና የፈጥኖ ደራሽ ኃይል ታጣቂዎች ናቸው። የፓኪስታን ባለስልጣናት እንደገለጹት ዋና ዋናዎቹ የሁለቱ ሀገሮች ልዑካን በዛሬው ዕለት ተጠቃለው ኢስላማባድ ይገባሉ ተብሎ ይጠበቃል። ዋይት ሃውስ እንዳረጋገጠው በአሜሪካ በኩል የድርድር ቡድኑ በምክትል ፕሬዝዳንቱ ጄዲ ቫንስ የሚመራ ሲሆን ልዩ መልእክተኞቹ ስቲቭ ዊትኮፍ እና ጃሬድ ኩሽነርም ወደ ስፍራው ይጓዛሉ። የኢራን ባለስልጣናት በበኩላቸው ልዑካቸው የውጭ ጉዳይ ሚኒስትሩን አባስ አራቅጂን እና በተኩስ አቁም ድርድሩ ላይ ተሳታፊ የነበሩትን የፓርላማ አፈ ጉባኤውን መሐመድ ባገር ጋሊባፍን እንደሚያካትት ገልጸዋል። በተጨማሪም የኢራን አብዮታዊ ዘብ ከፍተኛ አመራሮች በድርድሩ ላይ ይገኛሉ ተብሎ ይጠበቃል። ጦርነቱ ከተጀመረ አንስቶ ከኢራን ከፍተኛ ድብደባ ሲሰነዘርባቸው የቆዩትን ኳታርና ሳውዲ አረቢያን ጨምሮ የባህረ ሰላጤው ሀገራት ልዑካን ወደ ኢስላማባድ ተጉዘው በጎንዮሽ ውይይቶች ላይ ሊሳተፉ እንደሚችሉም ባለስልጣናት ገልጸዋል። ከፍተኛ የጸጥታ ስጋት በመኖሩ ምክንያት በአሜሪካና በኢራን መካከል የሚካሄደው ወሳኙ ስብሰባ ሊደረግባቸው የሚችሉ ከ3 እስከ 4 አማራጭ ስፍራዎች መዘጋጀታቸውንም የፓኪስታን ባለስልጣናት አረጋግጠዋል። ከፍተኛ ስልጣን የደረቡ የድርድሩ ተሳታፊዎች በኢስላማባድ በሚገኘውና ለየት ያሉ እንግዶች ብቻ በሚያርፉበት ባለ 5 ኮከቡ ሰሬና ሆቴል ያርፋሉ ተብሎ ይጠበቃል። በእርግጥ ድርድሩም እዚያው ሊካሄድ እንደሚችል ይገመታል። ሆቴሉ ለእንግዶች ክፍት ተደርጎ በዙሪያው 3 ኪሎ ሜትር ያክል ለተሽከርካሪ ዝግ ተደርጎ በጦር ሰራዊቱ ቁጥጥር ስር ውሏል። ሌሎች ስፍራዎችም በአማራጭነት ተይዘዋል። ድርድሩ ምን ያህል ጊዜ ሊፈጅ እንደሚችል የተቀመጠ የጊዜ ሰሌዳ ባይኖርም ረቡዕ ዕለት ከሴሬና ሆቴል እንዲወጡ የተደረጉ እንግዶች ሆቴሉ እስከ እሁድ ምሽት ድረስ እንደተያዘ ተነግሯቸዋል። ይህ በእንዲህ ባለበት ከጦርነቱ ጋብ ማለት በኋላ ከየካቲት ወር መጨረሻ ወዲህ ለመጀመሪያ ጊዜ መርከቦች በሆርሙዝ ወሽመጥ በሰላም እንዲያልፉ ይፈቀድላቸዋል ተብሎ ቢጠበቅም እስራኤል በሊባኖስ ላይ በሰነዘረችው ጥቃት መስተጓጎል ገጥሞታል። በዚህም አንዳንድ የቀጠናው ሀገራት ባለስልጣናት ቅሬታቸውን መግለጻቸውንም ቀጥለዋል። ጦርነቱ በዚህ መልኩ ጋብ ሲል ከስምምነቱ ይልቅ ትኩረት የሳበው ከጦርነቱ ጀርባ ያለው ማን ነው፣ ማንስ አተረፈ፣ ማንስ ከሰረ የሚለው ሆኗል። ከነዚህ መካከል በመካከለኛው ምስራቅ ፖለቲካ ላይ ትንታኔ በማቅረብ የሚታወቁት የማህጁብ ዙዋይሪን ትንታኔ እናቅርብና እንቀጥል። ይህ ጦርነት ላለፉት 47 ዓመታት ለመካከለኛው ምስራቅ ጂኦፖለቲካዊ መገለጫ ከሆነው የአሜሪካና የኢራን የረዥም ጊዜ ፍጥጫ በድንገት የፈለቀ አይደለም። በአንድ የተወሰነ የኢራን የትንኮሳ ድርጊት ምክንያት የተከሰተ ወይንም ደግሞ ዓለም አቀፍ ሕግ ኃይልን ለመጠቀም የሚጠይቃቸውን ስርዓቶች ተከትሎ የመጣም አይደለም። ይልቁንም ይህ ጦርነት ከጥቅምት 7 2023 በኋላ የተወለደው የእስራኤል ስትራቴጂካዊ ንድፈ ሐሳብ ውጤት ነው። ጉዳዩ የእስራኤል እቅድ ነዳፊዎች ስጋቶችን ወደ ዜሮ ማውረድ ብለው በሚጠሩት ህልውናን አደጋ ላይ የሚጥሉ ስጋቶችን የማስወገድ ስልታዊ ዘመቻ አካል ነው። ከነዚህ መካከል ደግሞ ኢራን ዋነኛዋ ስጋት ተደርጋ ተወስዳለች። ለዚህ ሲባል አሜሪካ የጦር መሳሪያ አቅሟን ስታቀርብ፣ እስራኤል ደግሞ በላዩ ላይ ስልታዊ መከራከሪያ ደርባበታለች። ይሁን እንጂ ሁለቱም የተባበሩት መንግስታት የጸጥታው ምክር ቤት ውሳኔን በተመድ ቻርተር አንቀጽ 51 መሰረት የሚቀርቡ አሳማኝ የራስን የመከላከል መብት ጥያቄ ወይም ማንኛውም ዓለም አቀፍ የህግ መስፈርቶችን የሚያሟላ ህጋዊ መሰረትን አላቀረቡም። ይህ ደግሞ ጦርነቱን በምርጫ የተደረገ አድርጎታል። እንደ አብዛኞቹ የምርጫ ጦርነቶችም ጉዳዩ ለአገር ውስጥና ለዓለም አቀፍ ማህበረሰብ የቀረበው በአስገዳጅና ቅድመ መከላከል ቋንቋ ታጅቦ ነው። ይህን አሜሪካም ሆነ እስራኤል ሲያደርጉ ሰንብተዋል። ውጤቶቹንም መተንበይ አስቸጋሪ አልነበረም።
የጦር መሰረተ ልማቷ የፈረሰባትና ኢኮኖሚዋ በከፍተኛ ጫና ውስጥ የወደቀው ኢራን ወሳኝ የሆነ የባህር መተላለፊያን እንደሚቆጣጠር ማንኛውም ሀገር የምትሰጠውን ምላሽ ሰጥታ የሆርሙዝ ወሽመጥ ተዘጋ። ለቀጠናው ደህንነት በሚል ስም የተጀመረው ዘመቻ በዓለም ኢኮኖሚ ላይ ላለፉት 10 ዓመታት ታይቶ የማይታወቅ የኃይል አቅርቦት መስተጓጎልን በፍጥነት አስከተለ። በዚህም ድንጋጤው ከቶኪዮ እስከ በርሊን፣ ከሳኦ ፖሎ እስከ በርካታ ገበያዎች ድረስ ተሰምቷል። በተኩስ አቁም ስምምነት ውስጥ የተካተተው የኢራን ባለ 10 ነጥብ የሰላም ስምምነት ማዕቀፍ በምዕራባውያን ተንታኞች እንደሚቀርበው ላዩን ብቻ ሳይሆን በራሱ ይዘቱ ሊተነተን ይገባል። ይህ የሰላም ጥያቄ እርስ በርሳቸው በተያያዙ ጥያቄዎች ላይ የተመሰረተ ነው። ወደፊት በኢራን ግዛት ላይ ወታደራዊ ጥቃት እንዳይሰነዘር መደበኛ ዋስትና እንዲሰጥ፣ ጦርነቱ በጊዜያዊነት ከመቆም ይልቅ በዘላቂነት እንዲያበቃ፣ የእስራኤል ወታደራዊ እንቅስቃሴ በሊባኖስ እንዲገታ፣ የአሜሪካ ማዕቀቦች እንዲነሱና የኢራን አጋሮች የሚሳተፉባቸው ቀጠናዊ ጦርነቶች እንዲቆሙ የሚሉ ናቸው። በምላሹም ኢራን የሆርሙዝ ወሽመጥን ለመክፈት ለባህር ትራንስፖርት ደህንነት የተደነገገ ሕጋዊ ማዕቀፍ ለማዘጋጀት የመተላለፊያ ክፍያውን ከኦማን ጋር ለመጋራትና የሚገኘውን ገቢም ለካሳ ክፍያ ሳይሆን መልሶ ለመገንባት ለመዋል ቃል ገብታለች። እርግጥ ነው አሜሪካ ከነዚህ ነጥቦች መካከል የትኛውን እንደተቀበለች ግልጽ አይደለም። የእስራኤል ደግሞ በጭራሽ ግልጽ አይደለም። ያም ሆኖ ግን የኢራን ውሳኔ ሐሳብ መሬት ላይ የሌለውን የመመኘት ወይንም ሙሉ በሙሉ እጅ የመስጠት ምልክት ተደርጎም የሚታሰብ አይደለም። ይልቁንም የራስን አቅምና ተጽዕኖ በትክክል የመዘንና ያንን ተጽዕኖ ወደ ዘላቂ የደህንነት ስምምነትና ኢኮኖሚያዊ እፎይታ ለመለወጥ የመረጠ መንግስት ማዕቀፍ ነው። አንድ ሰው ለኢራን መልካም አመለካከት ይኑረው አይኑረው የውሳኔ ሐሳቡን ውስጣዊ አመክንዮ በግልጽና በወጥነት ማየት ይችላል። ምክረ ሐሳቡ ለእያንዳንዱ ወገን ተጨባጭ ጥቅም ይሰጣል። የቀጠናውን የኢኮኖሚ እውነታዎች ያገናዝባል። ለረጅም ጊዜ በዲፕሎማሲያዊ ሽምግልና የምትታወቀውን ኦማንን በስምምነቱ ውስጥ ሚና እንዲኖራትም አድርጓል። በሆርሙዝ ወሽመጥ ለሚያልፉ መርከቦች የተጠየቀው የመተላለፊያ ክፍያ ከመርከብ ድርጅቶችና ከኃይል ገበያ ተዋንያን ትችት ሊገጥመው ይችላል። ይሁን እንጂ ይህ ክፍያ ለ40 ቀናት ወሽመጡ ተዘግቶ በዓለም ንግድ ላይ ካደረሰው ኪሳራ ጋር መመዘን አለበት። ክፍያው ሊቻል የሚችል የሥራ ማስኬጃ ወጪ ነው። አማራጩ ግን ወሽመጡ ላልተወሰነ ጊዜ ተዘግቶ መቆየት ነው። ይህ ደግሞ ለማንኛውም ወገን ኢራንን ጨምሮ ዘላቂ መፍትሄ አያመጣም። በዚህ ግጭት ውስጥ ትኩረት ካልተሰጣቸውና ትልቅ መዘዝ ከሚያስከትሉ ነጥቦች አንደኛው ዋሽንግተን በባህር ሰላጤው ቀጠና ያላት የደህንነት ሚና እየተቀየረ መምጣቱን ያሳየበት መንገድ ነው። ላለፉት 10 ዓመታት አሜሪካ ራሷን በቀጠናው እንደ መሠረታዊ ወታደራዊ ኃይል ብቻ ሳይሆን ለባህረ ሰላጤው አጋሮቿ የመረጋጋት ዋስትና እንደሆነች ስትገልጽ ቆይታለች። ይህም የደህንነት ግንኙነት በጋራ ጥቅምና በምክክር ላይ የተመሰረተ እንደሆነ ይነገር ነበር። የኢራን ምላሽ በ10 ግንባሮች በአንድ ጊዜ የተከፈተ ነበር። ይህ ጥቃት በአረብ ሀገራት ምስራቃዊ ክፍል ላይ $350 ሚሊዮን የሚገመት የኢኮኖሚ ኪሳራ አድርሷል። የኃይል መሠረተ ልማቶች፣ የንግድ መስመሮችና የኢንቨስተሮች እምነት ተጎድተዋል። ሙሉ ጉዳቱን ለማወቅ ዓመታት ሊወስድም ይችላል። መረጋጋትን ሲሹ የነበሩትና ለዚህ ጦርነት መጀመር በውሳኔ ሰጪነት ደረጃ ምንም አይነት ሚና ያልነበራቸው የባህረ ሰላጤ ሀገራት ባልጀመሩት ጦርነት መዘዙን ተቋድሰዋል። ይህ ሁኔታ የባህረ ሰላጤው ፖሊሲ አውጪዎች በሚቀጥሉት ወራት እንዲመልሱት የሚያስገድዳቸው ጥያቄ ውስጥ ይከታቸዋል። ይህ ጥያቄ ዋሽንግተን ከደህንነት አጋርነት ወደ ደህንነት ስጋትነት ወይም ሸክምነት ተቀይራ ይሆን? ስትራቴጂካዊ ውሳኔዎቿ ሌላው የሚከፍለውን ዋጋ የሚያስከትሉባት አገር ሆናለች የሚለውን መመለስ ይኖርባቸዋል። የአሜሪካ ታላቁ ቁጣ ዓላማዎች ሰፊ ነበሩ። የኢራንን ወታደራዊ አቅም ማዳከም፣ የእስላማዊት ሪፐብሊክን ስርዓት ሊያናጋ ወይም ሊያፈርስ የሚችል ሁኔታ መፍጠርና ከእስራኤልና አሜሪካ ጥቅም ጋር የሚጣጣም አዲስ የቀጠናው ደህንነት መዋቅር መዘርጋት ነበር። በእነዚህ መለኪያዎች ሲመዘን ዘመቻው ግቡን አልመታም። በእርግጥ የኢራን ወታደራዊ መሠረተ ልማት ከፍተኛ ጉዳት ደርሶበታል። የኒኩለር ፕሮግራሟም ወደ ኋላ ተመልሷል። ጠቅላይ መሪው አሊ ኹሜኒን ጨምሮ ከፍተኛ አመራሮች፣ የኢራን ብሔራዊ ዘብ ከፍተኛ መኮንኖችና የብሔራዊ ደህንነት ምክር ቤት ጸሐፊ አሊ ላሪጃኒን ጨምሮ በተሰነዘሩ ጥቃቶች ተገድለዋል። ይሁን እንጂ የፖለቲካ ስርዓቱ አልፈረሰም። አንዳንድ ተንታኞች እንደገመቱትም ህዝቡ በስርዓቱ ላይ አልተነሳም። የኢራን የፖለቲካና ደህንነት መዋቅር የዘመቻው ዕቅድ አውጪዎች ከገመቱት በላይ
ጠንካራ ሆኖ ተገኝቷል። ኢራን ድብደባውን ተቋቁማ የሆርሙዝ ወሽመጥን በመዝጋት አቋሟ ጸንታለች። ይህ ግጭት በኢራን ውስጣዊ የፖለቲካ መረጋጋት ላይ የሚኖረውን የረዥም ጊዜ ተጽዕኖ ለመገምገም ጊዜው ገና ነው። የከፍተኛ አመራሮች መወገድ በጊዜ ሂደት የሚታይ ለተተኪነት የሚደረግ ፉክክርን መፍጠሩ አይቀሬ ነው። የደህንነት መዋቅሩም የኢራንን መንግስትና ማህበረሰብ ጦርነቱ ከመጀመሩ በፊት እንደነበረው አጽንቶ መቀጠል ይችል እንደሆነ አሁንም ምላሽ አላገኝም። ግልጽ የሆነውና ለመከራከር የማይቻለው ጉዳይ ግን ቀጠናው መዋቅራዊ ለውጥ ማድረጉን ነው። ኃይልን ለመጠቀም የሚያስችሉ የሕግ መስፈርቶች ተጥሰዋል። ይህ ባይሆን እንኳ ላልተገባ አደጋ ተጋልጠዋል። ትናንሽ አገሮች መከላከል ባልቻሉት ግጭት ምክንያት ከፍተኛ ዋጋ ከፍለዋል። በዲፕሎማሲ በኢኮኖሚና በሰው ሕይወት የደረሰው ጉዳት ሙሉ ለሙሉ ተሰልቶ አላበቃም። በኢራን የቀረቡት 10 ነጥቦች የ40 ቀናቱን ውድመት ሊመልሱ አይችሉም። ነገር ግን የኢስላማባድ ድርድር በነገው ዕለት ቀጥሎ ሁለቱም ወገኖች ፓኪስታን ያስገኘችውን ስምምነት ለማክበር የፖለቲካ ቁርጠኝነት ካሳዩ ወሽመጡ ክፍት ሆኖ ሊቆይ፣ ንግድ ሊቀጥልና ዓለም አቀፉ ማህበረሰብ ስለዚህ ህገወጥ ጦርነት ተጠያቂነትን ለማስፈን እንዲሁም ከፈራረሰው ስርዓት የተሻለ ዘላቂ ነገር የመገንባት አስቸጋሪውን ሥራ ሊጀምር ይችላል። ለዚህ ሲባል ሁሉም አይኖች ወደ ኢስላማባድ ያማትራሉ። ለዚህ ዘገባ ጥንቅር ዘጋርዲያንን በተጨማሪነት ጥቅም ላይ ያውለናል።